በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። ክብርት ከንቲባችን እግዚአብሔር ስራዎትን አሳክቶሎታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ እርሶ ዘመን የተመቻት ዘመን የለም ብሏል። መንፈሳዊ አባት ህዝቡን መምሰል አለበት። ያለ እግዚአብሔር ፈቃድ የትኛውም ሊቀመጥ አይችልምና ተሾመው ለተቀመጠው እንድንታዘዝ መጽሐፉ ያዛል። እልም ያሉ ደላላ እልም ያሉ ሀብታም ናቸው አሉ። በኋላ ነው የሰማሁት። እና ካድሬ ደግሞ ያሳልማሉ። የሴት ወንድ ሆነው አገር እያሻገሩ ያሉ ከንቲባ ማግኘት በመቻላችን እግዚአብሔርን እናመሰግነዋለን። ዝም ብሎ አይደለም የሚናገሩት፣ ተነግሯቸው ነው። በደንብ ተነግሯቸው ይሄን መልእክት ታስተላልፋለህ በሚመናት በሌላ ተቃዋሚዎቻችን ወይንም በሌሎች ፖለቲከኞች ይህ መንግስት ታሪክ ጠል እንደሆነ ተደርጎ ይነገራል። ሽፍቶች አሉ፣ በህግ ሊጠየቁ ይገባል። በአርሲ ኦርቶዶክሳውያን ሲገደሉ ሲጨፈጨፉ ስለ ኑሮ ውድነት ስለ ጦርነቱ ይሄን ሳያነሱ ነው የሚሄዱት። ቤተክርስቲያናችን ልጆቿን ሰብስባ መሪዎችን እንዲያከብሩ እንዲታዘዙ። ወዴት ሄደ ግብረ ገብነት? ሞራል ወዴት ሄደ? እንዴት ወንድሙን ይገላል? አቤት አባትነት! እንደዚህ ነው። አዳነች አቤቤ በእነዚህ አባቶች ተመስግኛለሁ ብላ፣ እነዚህ የሸቀጥ ሰዎች ናቸው። ቤተክርስቲያን በክብር ያለበሰቻቸውን ለፖለቲካ ቁማር የሚጠቀሙበት። ሰላማዊ ነገሮችን እናስተካክል ተብሎ ሲባል ግን በጽንፈተኝነትም በአክራሪነትም መፈረጅ አለበት ብዬ አላምንም። የፖለቲካ ሐሳቦችን ተው፣ ግድ የለም ፖለቲካውን ለፖለቲካ መድረክን ተው። ይሄን አታበላሹ። ቤተክርስቲያኗን ነው የሚያሳንሰው። ይሄ ቁማርተኛ ነው። ቁማርተኛ መንግስት ሁሌ ስለ ቁማር ነው የሚያስበው። ትግራይና አማራን በማጣላት 4 ኪሎ መቀመጥ ይችላልው ወራሪ ተወራሪ በሚል ስሜት ውስጥ አስገብቼ ከዛ በኋላ 4 ኪሎ ያለውን ስልጣን በደንብ አድርጌ ኮንሶሊዴት አደርጋለሁ። ይሄ ምንድነው? ከክራይሲስ ኦፖርቹኒቲ ያገኘ ማለት ነው። የኦህዴድ ትንታኔ ነው ይሄ። እዚህ አካባቢ ተጋጭቷል፣ እዚህ አካባቢ ተጠላልቷል። ከዛ 4 ኪሎ ኦፖርቹኒቲ አግኝቼ 4 ኪሎ ይቀመጣል። ጠቅላይ ሚኒስትሩ ኢትዮጵያን በሚሸውልበት ጊዜ አብዬ 1000 ዓመት ግዛን ያለ ሰሞኑ ሰማው አይደል? ድሬዳዋ የሆነ ቦታ አንድ ዘሮንጦ የሆነ ግዙፍ 3 የኔን የሚያክል ሰው ነበር። ድሬዳዋ ይመስለኛል። አብይ 1000 ዓመት ኑርልን ግዛን ነው ኑርልን ነገር ይላል። ሊያጠፋህ የመጣን አካል እጅህን አጣጥፈህ ጠብቅ የሚል ዓለም ላይ እንደዚህ የሚል ህግ የለም። ካለም አይሰራም። አህያ በጣም ካስቸገርከው ይራገጣል። የመጣበት ጠላት ከልክ ካለፈ ግን በተለይ ህይወቱን የሚነጥቀው መሆኑን ካወቀ አህያ ከጅብ በላይ ይሆናል ሲናከስ። በነገራችን ላይ አህያ ጅብ ሲመጣበትና እንደሚሞት እርግጠኛ ከሆነ አንድ ጊዜ ነክሶ ከያዘ በምንም ታምር ራሱ አብሮት ይሞታል እንጂ አንዴ ከያዘ በኋላ አይለቅም። አንቋሮ ጅቡ እስከሚሞት ድረስ ከነከሰ በኋላ አይለቅም። ራሱን ነው የሚከላከለው። ያለ እግዚአብሔር ፈቃድ የትኛውም ሊቀመጥ አይችልምና ተሾመው ለተቀመጠው እንድንታዘዝ መጽሐፉ ያዛል። በተለይ ደግሞ በርሶ ዘመን ሰፊ አብያተ ክርስቲያናት ተተክለዋል። ክብርት እንወደውታለን። እግዚአብሔር በሚያውቀው ጠንካራ ሴት ነዎት፣ ደፋር ነዎት፣ ጀግና ነዎት። ለሀገሪቱ ደግሞ የሚያስፈልገው ጀግና ነው። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ ኤኒዌይስ ናው ወደ ዋናው ነጥብ ልግባ። እንግዲህ ትላንትና ቲዲኤፍ መግለጫ ሰጥቷል። ጅብ የማያውቀው ሀገር ሄዶ ቆርበት አንጥፉልኝ አለ የሚል መግለጫ ሰጥቷል። ምንድነው የሚለው? ጅብ በማያውቁት ሀገር ሄዶ ቆርበት አንጥፉልኝ አለ ነው የሚለው አርስቱ። ጦርነት መጀመር ቀላል ነገር አድርጎት በእውር ድንብር ገብቶበት ህዝቦችን በማንገላታትና በማጎሳቆል የሀገርን ክብርና ዝና ክፉኛ አበላሽቶ እንዳይሆን አድርጎ አንደኛ 1000 ዓመት ሰው አይኖርም። 1000 ዓመትም አይገዛም ሰው በተፈጥሮ አይገዛም። ግን ስንት የሰፈር መደዴ በእንደዚህ አይነት ቋንቋ ግዛን ምራን የሚሉ ይሄ ብልጽግና ያዘጋጀው ነው። ኮሪደር ቆይና እንደዚህ በላንተ ጀምር እየተባለ አንዳንዴ የኢትዮጵያ ባለስልጣናት በሰዓት አማራ ክልል ያሉ ጀነራሎች ነዳጅ አከፋፋዮች ናቸው። አማራ ክልል ከፋኖ ጋር እየተዋጉ አይደለም። መከላከያ ጀነራሎች ወይ ከፍተኛ አዛዦች ነዳጅ ነው። አሁን ኃይለኛ የቢዝነስ የጦፈ ቢዝነስ ያለው ነዳጅ ማከፋፈል ነው። አንድ ቦጤ ነዳጅ ወስዶ ሸጠ ማለት ሚሊዮነር ሆኖ ባጭር ጊዜ ማለት ነው። አንዱ ወታደር ተራ ኮሎኔል ሻለቃ ነኝ የሚል ጃርት በሾህ የተሞላች ነች። ስትጠጋት ታቆፈቁፋለች። ማስጠንቀቂያ ነው። ዝም ብለህ ከተጠጋሃት ይበተናል። ያመርዛማ ሾኳ ራሳቸውን እንዲከላከሉ ፈጣሪ እንኳን ሲፈጥራቸው ራሳቸውን እንዲከላከሉ አድርጎ ነው። እንስሳቱን እንኳን ሰው የሚያስብበት አእምሮ የሚያወጣ የሚያወርድ ልቦና ፈጥሮለት እያለ የሰው ልጅ ራሱን ሳይከላከል ቀርቶ በየሜዳው አይወድቅም። በደመ ነፍስ የሚንቀሳቀሱት እንኳን አደጋ ሲመጣ ያውቁታል። ዓለም የሚያከብር ደግሞ በጉልበት ልክ ነው። በነገራችን ላይ አቅም ሲኖር ያከብራል፣ አቅም ከሌለ አያከብርም። እጅግ የሚዘገንን ማንነትን ብቻ መሰረት ያደረገ ግፍ እያስተናገደ ነው የአማራ ህዝብ። ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስበሩ አስፋልቱ እየሰፋ ነው። ይሄ የሀገር ልማት ነው። እናንተ በዚህ ሁሉ አስፋልት አትሄዱበትም። ጠቅላይ ሚኒስትሩ መቼም በዚህ ሁሉ አይዞሩም። የምንዞረው ደስ ብሎን የምንሽከረከረው እኛ ነን። እሳቸው ብዙ ኃላፊነት አለባቸው፣ ግን ለእኛ ሁሉን ነገር አመቻችተዋል።
የሚሸተን ነገር ሁሉ ቀርቷል። የሚያስለን ነገር ሁሉ የለም። ነገር ካላሰለን በስተቀር አሁን መንገዶች፣ ቆሻሻዎች ጠፍተው ተስተካክለዋል። ይሄን በጣም እናደንቃለን። መሳቂያና መሳለቂያ የሆነው የብልጽግና ስርዓት ስለ ሰላምና መቻቻል ያለ ሀፍረት ሲያወራ ማየት እጅግ ይገርማል። ቲዲያፍ ነው እንግዲህ ይቅርታ አድርጉልኝ። የሚሰድቡኝ ደግሞ ይመጣል። አንቺ ምንድነው የአባትሽ ቤት አረግሽልኝ እኮ ቁም ነገር የምታወሪ መስሎን ነው የመጣ ነው የሚሉ ደግሞ የሚጽፉልኝ ይኖራሉ። አያያ በዚህ ደረጃ ነው ያሉት እነዚህ ሰዎች። ጥቂቶች ግን እየተጠቀሙበት ነው ማለት ነው። አብይ አህመድ ለኢትዮጵያ የሚያጭበረብረው ጨብጨብ ያስደርጋል። ከዛ አይጠይቅም። የነዳጅ ጉዳይ ጋዝ ነዳጅ እያለ 8 ዓመት ሙሉ ያጭበረበረን 8 ዓመት ሙሉ እየዋሸ አብይ ይዋሻል፣ አንከሩ ያነባል። አብይ ይዋሻል፣ አንከሩ ያነባል። ተመሳሳይ አንከሩ እንኳን አይቀይሩም። ውሸታሙ አይቀየርም፣ ዜና አንባቢው አይቀየርም፣ ሚዲያው አይቀየርም። ሚስቱ ምን ትለዋለች? እንደዚህ እየተቀደደ እንደዚህ እየዋሸ 8 ዓመት ሲቀመጥ ሚስቱ ምን ትለዋለች? ከሁሉም በላይ ማለት ብዙ ጊዜ ውሸታም ባል ምንድነው? ለዛው ለአገር ለሚዋሽ ለቤተሰብ አይደለም የሚዋሽ ለአገር መፈጠርን እኮ የሚያስጠላ ነው እያደረጉ ያሉት ነገር። ይሄን ምንም እንዳልተፈጠረ አብይ አህመድ ከሩሲያ መሪ ጋር ተነጋገረ የሚል ዜና ታያል። ምንድነው ሲባል በቀጠናው ስላለው እና ስለ ጥቅማቸው ስለምናምን ይላል። አሁን ብርክ ይዞታል 4 ኪሎ ብርክ። ለምን የምርጫ ጫውታ አድርገን ምናምን ሌጂቲሜት መንግስት እናረጋለን የሚለው ቁማራቸው እየተበላ ሲሄድ ጭንቅ ውስጥ ገብተዋል። የብአዴን ሰዎች ነፍስ ውጪ ነፍስ ግቢ ውስጥ ገብተው ኦልሞስት ደቡብ ጎንደር ሙሉን፣ ማዕከላዊ ጎንደርም ተለቀቀ። ትንሽ ትንፋሻቸው የቀረው ሰሜኑ ላይ ነው። ክብርት ከንቲባችን ወይዘሮ አዳነች አቤቤ የቤተ ክርስቲያናችን ጥያቄ ክብርት ከንቲባችን ጋር ደርሶ ውጤት አልባ የሆነ የትኛውም ገዳምና ደብር የለም። እህታችን ልጃችን እግዚአብሔር ስራውትን አሳክቶሎታል። እስከዛሬ የሰሩት የድሃ ቤት ያ ሁሉ ከሚያለቅሰው ጋር እያለቀሱ የእርሶ እንባ ሲወርድ የነሱ እንባ እየወረደ እሱ ብቻ በቂ ህይወት ነው። ምንድነው ለባለጌ እንደ ባለጌው መልስለት ነው፣ ለሰነፍ እንደ ስንፍናው መልስለት ነው። እና ትላንትና ይህንን መግለጫ ያው ቲዲኤፍ ሰጥቷል። ጠንከር ያለ ነው የሚያሳያችሁ። ከብልጽግና ጋር ያላቸው ነገር ተቆራርጧል። ጌም ኦቨር። የዛ አይነት የምንጫወትበት ጨዋታ አብቅቷል። ከእንግዲህ በኋላ እውነትን እውነት ውሸትን ውሸት ነው የምንለው፣ ቀይን ቀይ ጥቁርን ጥቁር ቢጫን ቢጫ ነው የምንል። ከዚህ በኋላ ምንም የምንለማመጥበት ነገር የለም። ያለውን ካርዶቹን በሙሉ አቃጥሎ ጨርሷል። ከዚህ መንግስት ጋር የምንደራደርበት፣ ከዚህ መንግስት ጋር የምንለማመጥበት there is no way። ደሃ ሰው ከከተማ ተጠራርጎ እየወጣ ባለበት ሰዓት ሊስትሮ ከተማ ውስጥ እንዳይገኝ፣ ቆሻሻ የቆሸሸ ሰው እንዳይገኝ ሰሞኑ ብልጽግና ከእምነት ተቋማት ጋር እያወራ ነው። ደግፉኝ ነው የመደመር መንግስት በእናንተ እይታ በኦርቶዶክሳውያን እይታ የመደመር መንግስት ይላል። እንደርሶ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደርሶ ዘመን የተመቻት ዘመን የለም ብሏል። ማን ነው? የጋምቤላው ወፍራሙ ሰውዬ አባርፋይር ወይ ምናምን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደርሶ ዘመን የተመቻት ዘመን የለም ነው ያሉት። እና ይሄ በቆና ቃብዱ የሚባለው እርሱ ይህን ሁላኛ በ50 ዓመት 60 ዓመት ያላየ ነው ልማት እርሱ በ4 ዓመት እንዴት አሳኩት? በ5 ዓመት እንዴት አሳኩት? ያውም በሰራዊት ብዛት የሚንቀሳቀስባት ከተማ እንጂ ገጠሩ ላይ አንድም አቅም እንደሌለው በሚገባ ጠንቅቆ ያቃል። የአብይ አህመድ ሰራዊት የብአዴን ሰዎች ጭንቅ ይዟቸው ጀነራሎቹን ጠርተው በቃ እየፈረሰ ነው አሉ። ሰሜን ሸዋ ላይ ያደረገው ዘመቻ እጅግ በሚያስደንቅ ሁኔታ እንደፈለገው እንዳሰበው ጥቃት ማድረግ ሳይችል ቀረ። የገባው ኮማንዶ እንኩሮ ሆነ። ይህ በቪዲዮ ነው ያሳየናችሁ። ሰው በየዕለቱ የአብይ አህመድ ሰራዊት እንዴት እንኩሮ እየሆነ እየተበተነ እንደሆነ በቀይ ቦኔት ሰልፍ አሳይቶ የሚያሳያቸውን ይሄ ሁላ ሰራዊት በቃ ጉዳ ፈላ ብለው ሲጠብቁ ጉድ የሚያፈላ ሳይሆን ጉዱ ፈልቶ 24 ሰዓት በመዞር ይችን አዲስ አበባ ከተማ አዲስ አድርገው ለውጠዋል። ከከተማ ውበትና ከከተማ ማሸብረቅ የተነሳ ማለት ነው። አንድ መንግስት ብቻውን ስለ ሰላም ምንም ማድረግ አይችልም። በአሁኑ ሰዓት የቤተ ክርስቲያናችን ጸሎት ስለ መሪዎቿ እግዚአብሔር አምላክ ብርታቱን ጽናቱን እንዲሰጣቸው ዘወትር የምትጸልይ ብቸኛ ቤተ ክርስቲያን ነች። ጀነራሎቹ እንደምታዩቸው ናቸው። ጠንክረው ወጥተዋል፣ ቆርጠዋል፣ ጨክነዋል። በአደባባይ እየነገሩን ነው። ብቻችን አይደለም። ጀነራል ምግበይ ከኤርትራም ከአማራም ከአፋር ጋር ሰላም ነው ማድረግ የምንፈልገው። የትግራይ ህዝብ ከሁሉ ጋር በሰላም መኖር አለበት። ያደረጉት ሰልፍ ላይ ታቸዋል። ደብረ ጽዮን የአማራ ህዝብና የአማራ ልሂቃን ምስጋና ይገባቸዋል። ቀጥሉበት። ቦልድሊ ነው እየተናገሩ ያሉት። አሁን they're not afraid of him, they're not afraid of አብይ አህመድ። የሚነግረን ምንድን ነው? የአብይ ዘመን እያለቀ እንደሆነ አሰስ አድርገዋል። አብይ እጆቹ ላይ ያሉት የጦር መሳሪያዎቹ ብቻ ናቸው። ለመሆኑ እርሱ እረፍት አሉት? በቆና ቃብዱ ያሉ ሰውዬ ማለት ዛሬ ስብሰባ ላይም ነበር። አዳነች አቤቤ ጋር ዛሬ ስብሰባ ላይም ነበር። የሸገር ክፍለ ከተማ ስራ አስኪያጅ ናቸው አሉ። የቤተክርስቲያን ነው እልም ያሉ ደላላ እልም ያሉ ሀብታም ናቸው አሉ። በኋላ ነው የሰማሁት። እና ካድሬ ደግሞ ያሳልማሉ። ዛሬ የሰማ ነው ያሳዝናል። እኔ ምን አገባኝ ተብሎ የሚታለፍ አይደለም። በአርሲ ኦርቶዶክሳውያን ሲገደሉ ሲጨፈጨፉ
የተረጋገጠ ነው። ኦርቶዶክሳውያን ዴሊበሬትሊ ተለይተው ሲገደሉ ገዳዩስ የአብይ አህመድ መዋቅር ነው። በአንድ በኩል ፋኖ ጨፈጨፈ። ፋኖ ምን ሊያደርግ ነው? አርሲ የሚገባ ቤት በኩል ነው። አርሲ የሚገባው ቦርደር አለው። ከአርሲ ጋር ቦርደር አለው እንዴ? ብልጽግና ራሱ አደራጅቶ ይጨፈጭፋል፣ ያስጨፈጭፋል። ከዛ እንትና ነው የገደለን። ተጨባብጦ ግማሹም ዳይፐሩን አድርጎ ቁጭ አድርገው እያናዘዙት ይሄንን በቪዲዮ ህዝብ እንዲያዩ አደረግን። ብአዴን ጭንቅ ይዞት ክልሉ እጄ ላይ ሊፈርስ ነው ድረሱልኝ ብሎ ጮኸ። እነ መሐመድ ተሰማ ምንድን ነበር የመለሱት? አንመጣም አሉ። በእናንተው አቅም በክልል አቅም ያዙ ተብሏል። እኛ የምንዋጋውን ያክል ተዋግተናል። ከዚህ በኋላ ግን ኖ ብለው በራሳችሁ ያዙ አሏቸው። ያው እንደምታውቁት ደቡብ ጎንደር ላይ ሚሊሻ ቆሎ ነው የሆነው። አብይ አህመድ ጉዳዩ ነው። ሽመልስ አብዲሳ ጉዳዩ ነው። እነ ቀንዳውጣ ደውለው ሚሊሻውን ቆሉት፣ ቆሎ ሆነ ሚሊሻው አሏቸው። እንደ ገብስ ፈትጋችሁ ብሉት አላቅላችሁም። በአሁኑ ሰዓት እንደ መንግስት ደከመኝ ሰለቸኝ የሚልበት አሰራር ሳይሆን እንኳን ቀኑ ሌሊቱን ጨምሮ 24/7 የሚል መሪ ይዞ ሳይተኛ ተግቶ የሚሰራ አገልጋይ በከተማችን ለማየት በመቻላችን እግዚአብሔርን እናመሰግነዋለን። አገሪቱን እየመሩ ካሉት ጠቅላይ ሚኒስትር ጀምረን የጦር መሳሪያውን እየተመካበት ያለው እንግዲህ ጀነራሎቹ እንኳን እርስ በርስ ትናንትና አንድ ሰው እንደው ምን ያህል እውነት ነው አላውቅም። ማነው አብይና ሽመልስ ትልቅ ጭቅጭቅ ላይ ነው ያሉት። ምክንያቱም ያ ማነው ጀነራል ከሌ የሚባል ወጥቶ ስለ አባይ የተናገረው እኛ ላንድ ሎክድ አይደለንም ላንድ ያለን ምድሮች ነን እንጂ ላንድ ሎክድ አይደለንም ብሎ አልተናገረም። ትናንትና አንድ ጀነራል ተሾመ ገመቹ የሚባል የተናገረው በሱ እንዴት ይሄ ሚስጥር ለምን ይወጣል ተብሎ ከአብይ ጋራ ትልቅ ጭቅጭቅ ውስጥ ነበሩ ከሽመልስ ጋር የሚል ሰው ነግሮኛል። ኦርቶዶክሳውያን ብዙ ለቀው እየወጡ ከዛ አካባቢ ብልጽግና አካባቢ ያሉ ሰዎች አይነግሯችሁም፣ ግን በርካታ ኦርቶዶክሳውያን ከዛ አካባቢ እየወጡ ነው። ቤተክርስቲያን አካባቢ ያሉ ሰዎች ጠይቅ እየወጡ ነው። በርካታ ዓመታት 40 ዓመት 30 ዓመት ከኖርበት አካባቢ ወጥተው እየሄዱ ነው፣ እየሸሹ ነው። ዶክተር ሚልኬሳ ሚዳጋ ፕሮግራም እየሰማው ነበር። እነዚህ ፓስተሮች የሚባሉት ይሄን ያክል ዓመት ትገዛለህ፣ ዶክተር አብይን ማን ይቀሰቅሰዋል? ማን አነሰዋል? በሰሜን በኩል ደም ሲፈሳየው፣ በዚህ በኩል እንደዚህ ሲያደርጋየው ብሎ እዛ እንትን የሚያደርጉት ከይሄ አጭበርባሪ ፍሬም ተደርጎ የሚሰጣቸው ነው እያልኩኝ ያለው። አለቀ። ደመ ከልቦን ያሁላ ሚሊሻ ያሁላ አድማ ብተና ምናምን የምትለው በሙሉ ገንዘብ እየሰጠ ነፍሱን የሚቀማው ሚሊሻ እኮ ነው ያለው። ለዛ ነው ራሳችሁን አታዋርዱ ያለው። በተደጋጋሚ አቅም ኖሮት ክልሉን ይቆጣጠራል የተባለው ጨዋታ አልተሳካም። በህልሙም በውኑም ያንን ማሳካት እንደማይችል ፌዴራል የሚባለውም አካል ተረዱ። ሪያሊቲዋን እየበረራቸው እንዲውጡ አተደረጉ። እንደማይችሉ በፍጹም ያ እንደማይሳካ ሲያውቁ በትግራይ በኩል ያለው አካል የማስፈራራቱንም በጫና ወደ ድርድር ማምጣቱንም ጦርነት የማስጀመሩንም ሁለቱም ሲመክን ከሳቸው የሚወርደውን መመሪያ ሙሉ በሙሉ መሬት ላይ አውርደው በመተግበር የሴት ወንድ ሆነው አገር እያሻገሩ እያስተካከሉ ያሉ ከንቲባ ማግኘት በመቻላችን በድጋሚ እግዚአብሔርን እናመሰግነዋለን። እግዚአብሔር እንዲረዳዎት እንዲያበረታዎት በጸሎት ቅድስት ቤተ ክርስቲያን ታስቦታለች። የሽፍታ መናኸሪያ የነበሩ ስፍራዎች በሙሉ ማራኪና ሽመልስና አብይ ቢጨቃጨቁ አሮንጊ በዳም ለኔ ምንም ማለት አይደለም። እኔ የነ ሽመልስ የነ አብይ ፍቅር፣ ሰላም በእኛ ላይፍ ላይ ለውጥ የሚያመጣው ነገር የለም። ነገር ግን የአብይ አህመድ ፀሐይ ግን እየጠለቀች ነው ያለችው። የአብይ አህመድ ፀሐይ እየጠለቀች ነው ያለችው። በድፍረት እየወጡ እንደዚህ የሚናገሩት ዝም ብሎ አይደለም። ይህንን ነው ማለት የምፈልገውና የሆነ እየተወራ ያለው ነገር ይሄንን ነው የምትሰሙት ያላችሁ፣ ሌላ ነገር አይደለም። ወይ የደብረ ጽዮን ደጋፊዎች ናቸው፣ ወይ ታደሰ ወረደ ደጋፊዎች ናቸው፣ ወይም ደግሞ የብልጽግና ናቸውና ከጠቅላይ ሚኒስትር ጽሕፈት ቤት እና ከካውንስል የሚባል አለ። ካውንስል ዲዛይን አድርጎ ዛሬ ገለገለገ ጠቅላይ ሚኒስትሩን አብይ እንደዚህ ትለዋለህ፣ እንደዚህ ትላለህ። ጽሁፍ ነው የሚሰጣቸው፣ አቅጣጫ ነው የሚሰጣቸው። በተለይ ተጽዕኖ ፈጣሪ የሚባሉት ሰው እልል እያሉ ሃሌሉያ እያስባሉ የሚያስጨበጭቡት ተጽፎ ነው የሚሰጣቸው። ፓስተሮች ዝም ብሎ አይደለም የሚናገሩት፣ ተነግሯቸው ነው። በደንብ ተነግሯቸው ይህን መልእክት ታስተላልፋለህ። በምዕመናን ደግሞ ቴሌቪዥን ጣቢያ አላቸው አይደል? በቴሌቪዥን ጣቢያ ይነገራል። ብልጽግና በዚህ ደረጃ ነው እምነት ተቋማቱ በሙሉ እየተቆጣጠረ ያለው። ሰሞኑ የኢትዮጵያ እስልምና ምክር ቤት አባቶች ነውን ብለው ከየመስጊዱ አመጣቸው። መጣና እንደ እርሶ የመሰለ መንግስት እኮ የለም እዚህ እንደ ብልጽግና የምንሰጣችሁ ገንዘብ ወደ ስዊዝ ባንክ እያስገባችሁት አይደለም። እንደገና ሰራዊቱ ቀኝ ኋላ ዙረህ በል አማራ ክልል ላይ ያለው ኃይል የአድማ በተና ሚሊሻ በሙሉ ተነኩሮ አልቋል፣ ቶሎ ድረሱ ተብሎ እየተንጋጋ ደግሞ እንደገና መልሶ ወደ ነበረበት ተመለሰ። ወደ ነበረበት ተመልሶስ ከተማ ላይ ተቀምጦ ከከተማ ዝር አይልም። ይሄን ተከትሎ ብስጭት ውስጥ ንዴት ውስጥ እያለ ነገሮች ሁሉ አልሳካ ብሎ የብአዴን ሰዎችንም እድላችሁ ሁሉ ዛርጋችኋል እየተባሉ ባሉበት እንደው ሰራዊቱ ይመለስልን ስላሉ በሰራዊት ተከቦም ያው እዚህ ቦታ ምርጫ ተካሄደ ከለ ያለፈ ለማለት ነው እየሞከሩ ያሉት። አሁን የአፋብህን የተለየ መግለጫና ማስጠንቀቂያ መጣ። ዛሬ ወክ የማድረግና ስፖርት የመስራት ባህል
እንዲዳብር እየተደረገ ይሄ በእጅጉ ሊበረታታና ሊመሰገን የሚገባው ነው። እንዳንወያይ፣ እንዳንቀራረብ፣ እንዳንነጋገር የሚያደርግ ሌላ ኃይል እየመጣ ነው። ፌስቡክ የሚባል ቲክቶክ ዩቱበሮች አሉ። እዚህ ሀገር ውስጥ ሆነው ቁጭ ብለው ሀገርን የሚንጡ ሽፍቶች አሉ። የሚጽፉ የሚያጽፉ በህግ ሊጠየቁ ይገባል። ልጆቻችን እየተማሩበት ነው። አስፋልት እየተገነባ እያየን ነው እና ብልጭልጭ እያየን ነው። በቃ ብርሃን በብርሃን ሆነ ከተማችን ይላል። አሁን ደግሞ መጡና ሌላ ፕሮፓጋንዳ ስለ ነዳጅ ችግር፣ ስለ ኑሮ ውድነት፣ ስለ ጦርነቱ፣ ስለ ምግብ ችግር በጣም ብዙ ክራይሲስ ያለበት ሀገር ይሄን ሳያነሱ ነው የሚሄዱት። የአዲስ አበባ ልማት አሁን ገጠር ሁሉ ገብቶ ከዚህ የተመሰረተው ልማት ደብረ ብርሃን ድረስ መስመሩ አስፋልቱ እየሰፋ ነው። ደብረ ብርሃን ሲሄድ የሚገርም ነው ይላል። ደብረ ብርሃን እንዴት ነው የሄዱት? እዛ አለፍ ውጊያ የለም፣ ስለ ውጊያ አይናገሩም። አቤት አባትነት! እንደዚህ ነው። አሁን ነገር ካልሸተተን በስተቀር አሁን የሚሸተን ጉንፋን የሚይዘን ነገር የለም። በሙሉ ጽድት ብሎልኛል አዲስ አበባ የሚባለው። መግለጫና ማስጠንቀቂያው የአብይ አህመድ አገዛዝ የዲሞክራሲ ሽታ የሚባል የሌለው ነው። ውንብድና ውስጥ ያለ ሰራዊት ነው የሚመሩት። እንደው አማራ ሆኑ፣ የምር የእውነት አማራ ሆኑ። እንዴት ከአብይ ጋር ደሞዝ ለመብላት ተብሎ ሂዶ ይቆማል ሰው? በግልጽ እኮ ነው፣ ተደብቆ አይደለም እኮ በአደባባይ የኛ ነው ያሉት። የአባ ገዳ ፓርቲ ነው አይደል ያሉት? ይሄ በአደባባይ ነው ያሉት። የአማራን ህዝብ ተመስገን ጥሩ ነው ምንድን ነው ያለው? ተላላኪ በገዛ አንደበቱ አይደለም እንዴ? ተላላኪ ያለው ህዝብ ላይ በመሳሪያ ታጅቦ መጥቶ የአማራ ህዝብ እኔን መርጦኛል ብሎ እንደገና ሊወከልበት ነው። ይሄ አይሆንም ነው እያለ ያሉት። ይህንን አንፈቅድም። በህዝባችን ላይ እንደዚህ አይነት ቀልድ መቀለድ አንፈቅድም። እነዚህን መንግስት ለይቶ ደርሶ ሊያስተካክል ይገባል። የተሰራው ስራ በእጅጉ አፕሪሼት የምናደርገው የምናመሰግንበት፣ ለመናገር ቃላት የሚያጥረን በእጅጉ እርሶንም ሆነ ጠቅላይ ሚኒስትሩን የሚያስመሰግን፣ በቀጣይም ከዚህ ልማት ጎን ለመቆም ቁርጠኝነታችንን እየገለጽን በሌላ ተቃዋሚዎቻችን ወይም በሌሎች ፖለቲከኞች ይህ መንግስት ታሪክ ጠል እንደሆነ ተደርጎ ይነገራል። በአጠቃላይ ግን የሚያስመሰግን የሚያሸልም፣ አብዛኞቹ እነዚህ የቤተ ክርስቲያን አስተዳዳሪዎች ናቸው። አዳነች አቤቤ በእነዚህ አባቶች ተመስግኛለሁ ብላ፣ እነዚህ የሸቀጥ ሰዎች ናቸው። አዳነች በእነዚህ መሸወድ የለባትም። ማንም ተራምመን ነው የሚበጣቸው። ቤተክርስቲያን እንደዚህ ያለች፣ የቤተክርስቲያን አባቶች እንደዚህ ያሉ ነው ዜናው። እንደዛ ነው ቤተክርስቲያን በክብር ያለበሰቻቸውን ለፖለቲካ ቁማር የሚጠቀሙበት አባ እገሌ ቄስ እገሌ እየተባሉ ማለት ነው። መንፈሳዊ አባት ህዝቡን መምሰል አለበት። የኢትዮጵያ ምርጫ ቅስቀሳ ቀልድ ደግሞ እንምጣ። ብልጽግና እኮ ሁሉም ተጋልጦ ዝም ብሎ ጠራራ ፀሐይ ላይ የተጣለ እኮ ነው። ምንም የቀረው ነገር የተደበቀ ነገር እኮ የለውም። ከየት ተፈልፍሎ እንደመጡ በፖለቲካ ስም እነቀለጠ ሞላ የሚቀልዱበት እንደ አብን ምናምን ብለው የሚያመጡት በወታደር ታጅቦ ቤተሰብ ጠይቆ መመለስ ካልሆነ ምርጫ ማድረግ የሚችሉም አይደሉም። ሙንን ለመናገር የአፋብህን መግለጫን ተከትሎ የአብይ አህመድ አገዛዝ ሁኔታዎች ከመስመር እንደወጡ አይቷል። ድንጋጤው አለ። በየዕለቱ እየሆነ ያለው ነገር አለ። የአብይ አህመድ አማራ የሚባሉት ለምሳሌ እንደ ዳንኤል ክብረት እርኩሰት የተሞላ በነገራችን ላይ አብይ አህመድ በአዳነች አቤቤ በኩል የዳንኤል ክብረትን ንግግር የፈጠረውን መጫጫ አይቶ በአዳነች አቤቤ በኩል ሊያስተባብል ሞክሯል። እንደዚህ አይደል ባህሪያቸው? እንደምታውቁት የሆነ ነገር ሲፈልጉ እጥፍ የሚሏት ነገር አለች። ክቡር ጠቅላይ ሚኒስትራችንንም በእውነቱ እግዚአብሔር አምላክ ለሀገር የሚጠቅሙ ለሀገር የሚያስቡ ትውልድ የሚያሻግሩ መሪ በዚህ ዘመን አግኝተናል። ሌላው እየዘረፈ በሌላው ዓለም ገንዘብ ሲያከማች፣ እሳቸው ግን ከዚሁ እየሰበሰቡ እርሶ ግን ከዚሁ እየሰበሰቡ ሀገሮትን ለማልማት እየተደረገ ያለውን ጥረት በእጅጉ እናመሰግናለን። ይህንን እድል በእናታችን አማካኝነት አግኝተን እንድንናገር ይህንን መድረክ ላዘጋጁት እናታችን በግሌ ምስጋና አለኝ። እዚህ ሀገር ትልቁ በጀት እየወጣ ያለው ለጦርነት ነው ብለን እናምናለን። ጦርነትን ስናስቆም የምናገኘው ብዙ ገንዘብ አለ። መረጃ ልስጦት፣ ከአጠቃላይ በጀት ውስጥ ለመከላከያ እየተበጀተ ያለው 8% ነው። ቀጣፊ ነው። ጋዜጠኛውን ቀጣፊ ነው። ትክክለኛ ዳታ አይደለም። ይሄ ህዝቡን የማጭበርበር ነው። እንኳን ብልጽግና ሙሰኛ፣ ኢኮኖሚ የደቀቀ የላሸቀ በጦርነት ውስጥ ያለ እንደዚህ እናደርጋለን መቀለጃ ነው። ከምርጫ ቅስቀሳ ጋር የማይለይ አንድ የአብይ ቃል ልንገራቸው። ምርጫ ቅስቀሳ የሚመስል ውሸት ሲቀጥፍ፣ አንደኛ ሰውየው የምር 7ኛ ክፍል ነው እና ዳንኤል ክብረት ኦህዴዶች እላፊ ሄደሃል አይነት ጫወታ አቋም ሊይዙና ልክ እሱ ጦርነት ቀስቅሶ እንደምታውቁት ዝመቱ ምናምን ብሎ ከቀሰቀሰ በኋላ የምን ዝመት ነው ብሎ ሁሉንም በኩርኩም እንዳነገላቸው ዳንኤልን አንድ ደንበኛ ኩርኩም አቅምሰዋለች አዳነች አቤቤ። እስካሁን እያሸነው ጭንቅላቱን። ዲያስፖራውን በሞቱ ሁሉ እንደሚከተሉት ተናገሩ። ገንዘቡን እንደ ጡጦ መመጥመጥ ይፈልጋሉ፣ ሊጠቀሙበት ይፈልጋሉ። ስትሞትም አትምጡብናል፣ ዋሽንግተን እዛው ቅሩ። ይሄ ስብስብ ቁጣው ድንጋጤው ከሚነገረው በላይ ነው። ከጭንቀትና ከቁጣ የተነሳ ነው የሚዘበራረቁትና ልማት ሲነሳ በኮሪደሩ አማካኝነት ተደብቆ የነበሩ አድባራትና ገዳማት ወደፊት ወጥተዋል። የልማቱ ተጋሪ ሆነዋል። የዚህ የከተማውን ኮሪደር ልማት በነካ እጃቸው
የገጠር ኮሪደሮች ወደ ገጠር ቢገባ የአዲስ አበባው መንፈስ ወደ ገጠሩ ማህበረሰብ እኛ ያገኘነውን ተስፋ ያገኘነውን ትሩፋት የገጠሩ ማህበረሰብ በዚሁ አማካኝነት የሚታሰብበትን መንገድ ብታመቻቹልን። አማራ ለማስደሰት የሆነ ነገር አማራ ያስደስተዋል ምን ያስደስተዋል ብሎ እዚህ ይለዋል። ኦሮሞን ለማስደሰት የሆነ ቦታ ይሄዳል። እናንተ የተከበራችሁ የጋሞ ህዝቦች ይላል። ወላይታ ሲል ወላይታ መምሰል ይፈልጋል። የግዕዝ ግዕዝና አማርኛ ሲቀልድ ለአፍሪካውያን ምናምን ብሎ የቀለደው አንድ ቀልድ አለ። ፕሮፓጋንዳ ማለት ነው። ለካ የኔ ቋንቋ አፍሪካዊ ቋንቋ ሊያደርግልኝ ነው፣ በአፍሪካ ታዋቂ ቋንቋ ሊያደርግልኝ ነው አማርኛ ሲል ሲያጭበረብር ነው፣ ሲወሸቅ ነው፣ የሆነ ድጋፍ የሆነ ቦታ ላይ አገኛለሁ ብሎ ሲያስብ ማለት ነው። የምረጡ እንቅስቃሴ ውደዱኝ ነው። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው፣ ግን አይቀበሉም። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉም። እዚህ ላይ በአብይ ዙሪያ ያሉ ሰዎች እንዴት ያሉ ነውረኛ እንደሆኑ እንዴት በየጊዜው እንደሚገለባበጡ የምታዩት አሁን በሙሉ የነሱ አጃቢ ሆኖ የአብይ ፓስተሮች አሉ አይደል? የብልጽግና ወንጌል አማኞች ዳንኤል ክብረት በቅርብ ጊዜ አይታችሁታል። በየአዳራሹ እየተገኘ አብሮ ይጸልያል፣ አብሮ ማስተማር ብቻ ነው የቀረው። ግን ዲያቆን የሚለውን ስም ደግሞ ይዞ ቀጥሏል። ምክንያቱም ኦርቶዶክስን ለማጥፋት ዱላ፣ ደንበኛ መዶሻ፣ የወዴድ መምቻ መዶሻ ስለሆነ ማለት ነው። አብያተ ክርስቲያናትን በመድፍ በሞርተር የሚደበድበውን የመናፍቅ ስብስብ ልክ ነው ብሎ የሚሟገት ነው አሁን ዳንኤል ክብረት። አያቸው የፖለቲካ ርኩሰት። እነኚህ ቤተክርስቲያኒቷን ከመንግስት ጋር ለማጣላት ፍላጎት ያላቸው ሰዎች ናቸው። የሚመረመሩ የሚታዩ የሚፈተሹ ይሆናሉ። ሌላው ቤተክርስቲያናችን ልጆቿን ሰብስባ መሪዎችን እንዲያከብሩ እንዲታዘዙ አብረው እንዲያለሙ የምትመክር የምትሰብክ፣ በዛ ልክ ልጆቿ ከፍ እንዲሉ። ሰላም ወዴት ሄደ? ግብረ ገብነት ሞራል ወዴት ሄደ? እንዴት ወንድም ወንድሙን ይገላል? ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። በብልጽግና ጊዜ በአፍሪካ ብቸኛ የራሱ እንትን ያለው አደርገዋለሁ። ብዙ ሰው ያስጨበጨዋል። እውነት ይመስላል። እዚህ ላይ አለፊልና በድሮ እንደሚቀጠቅጧል። መነኮሳት ኃይል፣ ለሽምግልና የተቀመጡ አዛውንቶች ኃይል፣ ገዳም ኃይል ምናምን ሁሉን በጋራ ይቀጠቅጣል፣ በድሮ ይገላል። ከዛ ደግሞ በአፍሪካ እንትን አስመዘግብልሃለሁ ይለዋል። እንደ ወዳጅ መስሎ እዚህ አክት ያደርጋል። አጋጣሚ ሆኖ ይሄ ትውልድ የአማራ ፋኖ ብሔራዊ ንቅናቄ አፋብን የሚመራው ትውልድ አማራ አምጦ የወለደው ትውልድ ነው። ይሄ ትውልድ አምጦ ኢትዮጵያ 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 በሚለው ላይ ብዙ ዓመት እዛ ላይ ኢንጌጅድ ሆኖ የኖረ ነው። ይህ ምንም የሚካድ አይደለም። ከነዚህ ጋር ታግሼ የምትለው ነገር የለም። እያንዳንዷ ትዕግስትህ ለሞት ለጥፋት የምትዳርግ ስለሆነ ይሄ ስብስብ አሁን የሚወራጨው በድንጋጤ ነው። ዲያስፖራውን ይረግማሉ። መሬቱ ላይ ሲፈልጉ አሸነፍን ጽንፈኛው ምናምን ይላል። ምርጫም አይቀርም፣ ቀይ ዞን አልፈናል። ቅድም ደምስሩ ሲገታተር አይታችኋል። በቃ የተፈጠረው ትርምስምስ ሌላ ነው። በዛ ላይ በየቀኑ የሚከዳው ሰራዊት ብዛቱ ሰራዊት እየፈረሰባቸው ነው። ኢኮኖሚው የምታዩት ነው። በየቦታው ያለው የጸጥታ ሁኔታ ከጊዜ ወደ ጊዜ የባሰ የገነፈለ የባሰ ይሄደ ማለት ነው። ፎክረው አቅራርተው አባቶች በደንብ እየተደማመጥን ነው ብዬ አስባለሁ። የጋራ ጉዳይ ስለሆነ በጸሎታችን ይሁን በአስተምሯችን ይሁን ሰፊ ህዝብ ነው የምንደርሰው። ምእምኑ ደግሞ ይመራል ብለን እናምናለን። ጥቂቶች ለምንድን ነው ብዙዎች ላይ ቻሌንጅ የሚሆኑት? ትውልድን በሞራል በስነ ምግባር በግብረ ገብነት የሰላም ሐዋርያ ሆኖ እንዲያድግ እንዲታነጽ ከማድረግ ጀምሮ በጋራ እንስራ አላለሁኝ። እዚህ ላይ በሱ አድርጌ ኦሮማራ እያልኩኝ እንደዚህ አይነት ቋንቋ እያመጣሁኝ ማሳያ ያደረኩኝ ዝም ብዬ ቤተ መንግስት ቆያለሁ ስትል ነው አይደለም። አንተ አረመኔ ነህ። አንተ ከኔ ጎን ለጎን መሄድ የምትችል አይደለም። መወገድ ያለብህ 4 ኪሎ በታሪክ አጋጣሚ በስተት የመጣ አገዛዝ ነው። አስወግደሃለሁ እየተባልክ ነው። በጣም ይሄ ግዙፍ ሰራዊት ሰሞኑ ሲመረቅ የነበረው የተሰማው ድምጽ ምንድን ነው? አብይ እያለ ምን ረፍት አለ? ምን ሀገር አለ? ሰምታችሁ አይደለ? ዘፈኑ ምሬ ወዳጆ የመራው ዘፈን ነገሩ ከበድ እያለ ነው። አሁን የአብይ የብልጽግና የጨለማ ዘመን እየመጣ ነው። የጨለማ ዘመን እየመጣ ነው። ልድገመው፣ የጨለማ ዘመን እየመጣ ነው። የሚያውቁት ስድብ ይሄን ብቻ ነው። አይ ቲንክ ይመስለኛል መተዳደሪያቸው እሱ ነው። የሚያውቁት ስራ የመተዳደሪያ ስራ የሚያውቁት ይሄንን ነው። ሌላ አይነት ስራ እንዳለ አያውቁም። ሁሉም ወደ አንድነት ኢቭን ዳያስፖራው አንዱ ነው እየመጣ ያለበት ሁኔታ ነው እና በጣም ጥሩ ሁኔታ ነው ያለችው። አማራ ጋር እየተሰራ ያለው ነገር ትልቅ ስራ ነው። በጣም ትልቅ ስራ ከአማራ ጋር ተሰርቷል። ዛሬ የትግራይ ህዝብና የአማራ ህዝብ አብሮ ቆሟል። ማንም ሊነጥለው በማይችል ሁኔታ አንድ ላይ ተጣብቋል። በየቦታው እንትን አደረግነው እንደዚህ አደረግነው ሲሉ ላይናቸው እስኪታክት ድረስ የተሰለፈ ሰልጥኖ የተመረቀ ሰራዊት በአደባባይ ያስመረቀው አሳዩቸው። የት አሉ? የት ነበረ የአብይ አህመድ ኃይል? እንዳልኳቸው ከተማ ላይ ቁጭ ብሎ በያውም በስንት መድፍ በስንት ሞርታር ሲጨንቃቸው ከመሬት የተቀበሉትን መኪና ምናምን ሲያግተለትሉ አሳይተውናል።
አንደኛ ግማሽ እና ከዛ በላይ ዳጋሎ ጋር የሚሄድ ነው። ከዛ ውጪ መንግስት የሚለውን ስልጣን ይዞ ታንኩንም ባንኩንም ይዞ ፍርሃት ሲያርበደብደው እንደዚህ አይነት ቪዲዮዎች እያወጣ እየለቀቀ ፍርሃቱን ለማስታመም ምናምን ነው የሚሞክረው። ሲቪሊያንን በመግደል ፍራቻ ለመፍጠር ነው የሚሞክረው። ተነቅቷል። ማንም እድል እየሰጠው አይደለም። በየቀኑ የሰው መሞት አለ። ሰላማዊ ነገሮችን እናስተካክል ተብሎ ሲባል ግን በጽንፈተኝነትም በአክራሪነትም መፈረጅ አለበት ብዬ አላምንም። እንደው ሰላሙ በሰላም ገዳም ደርሰን እንምጣ። አክሱም እንሳለም፣ ደብረ ሊባኖስ እንሂድ። ብዙ የናፈቁን ገዳማት አሉ። እዚህ ላይ የሚደረጉ የፖለቲካ እሳቤዎችን ተው፣ ግድ የለም ፖለቲካውን ለፖለቲካ መድረክ እንተው። ይሄን አታበላሹ። ሃይማኖታዊ አክቲቪዝም አያገለግልም። ቤተክርስቲያኒቷን ነው የሚያሳንሰው፣ ከክብሯ ነው የሚያወርደው። የፖለቲካ አጀንዳ በፖለቲካ መድረክ ስርዓት አልበኝነት ካለ፣ በሃይማኖት ሽፋን የሚደረግ ሸፍጥ ካለ፣ ግጭትን መፍጠር ካለ፣ ይህንን ጥምረት ደግሞ የፈጠረው ማን ነው? አብይ አህመድ። ልግደላችሁ፣ ላጥፋችሁ፣ ልደምስሳችሁ፣ ከታሪክ ልፋቃችሁ እያለ ህዝቡን ላይ ሞትን ስላወጀ፣ ጦርነትን ስላወጀ ይሄ ህዝብ ለህልውናው ሲል አንድነትን ጥምረትን ፈጥሯልና በጣም ጥሩ ሁኔታ ላይ ያለ ነው እና በጣም ያስቁኛል። እኔ ግን የሚገርመው በቃ እነዚህ ሰዎች ውሃ የሚባል ነገር ላይ የሆነ ድንቢት የተነገራቸው ነገር አለ። ከንዴት ከቁጣ የተነሳ ሁልጊዜ ሲበሳጩ አዲስ ኦፕሬሽን ነው የሚሉትና አሁን እንደገና አብይ አህመድ ባለፈው ኦፕሬሽን ተሰርቶ ከከሸፈ በኋላ ደግሞ አሁን ሌላ ኦፕሬሽን ብለዋል እና በግምገማቸው እጩ ሆኖ የሚመዘገብ ማን ነው የሚለው ስጋት። አሁን ቤተሰቦች ራሳቸው ከአንድ ቤት ከሌ እጩ ሆናለሁ ሲል ልታስፈጀን ነው ወይ ነው እያሉ ያሉት። አሁን አንዱ የፒፒ ፈተና እጩ ማጣት ነው። አዲስ አበባ ተቀምጠው ካልተወዳደሩ በቀር አማራ ክልል ላይ እጩ ሆኖ ከዛ እዛው ክልል ላይ ሊኖር እንደማይችል ያውቀዋል። ይሄ ሁሉ አቋም ከተያዘ በኋላ በህዝብ ምንድን ነው የሚያደርገው? የብልጽግና ተወካይ ሆኖ የበለጠ ሞላ ተወካይ ሆኖ ማን ነው ምልህ? ሀገርን የሚጎዱ ጉዳዮች ካሉ መንግስት ህግን ያስከብራል። ለጋራ ጥቅማችን የአከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጭ ይህንን ግልጽ ያልሆነለት ሰው አለ እንዴ? እሱም እናንተኑ ነው መልሰን የምናገለግልበት። ምን እናደርግበታለን? የመንግስትን በጀት ግን በእውነት እነግራቸዋለሁ ከዝርፊያ ከሌብነት አድነናል። ጽንፍና ከአክራሪነት ሰላም ይስፈን ብሎ መናገር ለቤተ ክርስቲያንም እኮ ኃላፊነት ነው። መምከርም መገጸጽንም ለኢትዮጵያ የሚጠቅማት ትብብር ነው። ውሃ የሚባል ነገር አካባቢ ካልሆናችሁ በስልጣን ላይ አትቆዩ የሚል ተነገራቸው ነው የሚመስለኝ። በዚህ ብቻ እናሸንፍ ሪሊ እስቲ ሞክረው ወንድና እነሱማ በሶ ነው ጨብጠው የሚጠብቁ። ያስቁኛል እኮ ብልጽግና ያው ጦር ከፈታው ወሬ ፈታው ይበልጣል ነውና ትልቁ ዌፐናቸው ብልጽግናዎች በአሁኑ ሰዓት ወሬ ነው። ከመከላከያ ውስጥ የነበሩ የትግራይ ተወላጅ የሆኑ 500 ታድሶ ወስደው መንግስት ሊያሰማራቸው ነው። አየህ፣ በአማራና በትግራይ መካከል የሚፈጠሩ ማናቸውም መቀራረቦች 4 ኪሎ ጋር ከፍተኛ ስጋት እየፈጠረ ስለሆነ ጭንቀት እየፈጠረ ስለሆነ ከመከላከያ ጋር ሆኖ መጥቶ የሚማረክ የትግራይ ተወላጅ ካለ ስምረት ነው ማለት ነው። የጌታቸው ረዳ ስምረት ጻድቃንን የማረከው ማለት ነው። ጌታቸው ረዳን የማረከው። ስለዚህ ምንም ከህዝቡ ጋር ልታገናኙ አይገባም።